እግዚአብሔር ይመስገን። እንኳን ወደ ንጹህ ክርስቲያን ቤተክርስቲያን በሰላም መጣችሁ። ሙሉ አስቴር ማበላይ ተባረኩ። እንግዲህ እየተማር ያለነው የእግዚአብሔርን ፕሮግራም፣ የእግዚአብሔርን እቅድ፣ የእግዚአብሔርን አጀንዳ ነው። እግዚአብሔር በእኛ ላይ በሰው ላይ ምን አይነት ፕሮግራም አለው የሚለውን የእግዚአብሔርን ሐሳብ ካወቅን፣ የእግዚአብሔርን ልብ ካወቅን በእውነት እኔና እናንተ የተፈጠርንበትን ዓላማ አውቀናልና የእግዚአብሔርን ፈቃድ እግዚአብሔር በእኛ ሊፈጽም ይችላል ማለት ነው። እንግዲህ ባለፈው ሳምንት እንደተመለከትነው የእግዚአብሔር እቅድ ምንድነው የሚለው ምንም ነገር ሳይፈጠር ለብቻው እያለ እግዚአብሔር የሚወደው በጎ ፈቃድና የልብ ምኞት ነበረው ብለናል። ይሄ የእግዚአብሔር የልብ ምኞት ምንድነው ካል እግዚአብሔር የዘላለም ሐሳቡን ያሳካው ደግሞ ምኞቱን ያሳካው ደግሞ የፈጸመበት መንገድ ኢየሱስ ክርስቶስ ነው ብለናል። በክርስቶስ ኢየሱስ ለዘላለም ሐሳብ የሆነውን እቅድ ፕሮግራም ያደረገውን በክርስቶስ ፈጽሟል። ለኔና ለእናንተ ሲል ማለት ነው። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና ይላል ገላትያ 3:27 ላይ። ደግሞም በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። በክርስቶስ እግዚአብሔር ማንንም ሰው ከክርስቶስ ውጪ ማየት አይፈልግም፣ አይሻም። ለምን ቢባል ሰው ከእግዚአብሔር ጋር ተጣልቷል፣ ተለያይቷል፣ ሰፐሬት አድርጓል። ይሄንን የጥል ግርግዳ ያፈረሰው የናዝሬቱ ኢየሱስ ነው። ስለዚህ ሰውንም ማወቅም ማግኘትም ከፈለገ ሐሳቡ የሚፈጸመው በክርስቶስ ኢየሱስ ብቻ ነው። አንድ አማኝ ይሄንን ጠንቅቆ ማወቅ አለበት ማለት ነው። ሲቀጥል ሌላ ጥቅስ ይህም ይላል በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳቡ ነበረ ይላል ኤፌሶን 3:11 ላይ። የማ የዘላለም ሐሳብ የእግዚአብሔር በማ ተፈጸመ? በክርስቶስ። በክርስቶስ እኛን ወለደን። እግዚአብሔር ይመስገን። እግዚአብሔር ይህንን ዘላለማዊውን ሐሳብ ለመፈጸም በኢየሱስ ክርስቶስ በኩል ጀምሮ ልብ አድርጉ እርሱን በሚመስሉ ሰዎች ለመጠቅለል መንገድን አበጀ። ኢየሱስ በኩር ነው፣ የመጀመሪያ ነው፣ ቤተ ክርስቲያንን የመሰረተ ነው። እግዚአብሔር ይመስገን። ምክንያቱም አካሉ ስለሆነች እሱ ይሄንን ስርዓት ከደነገገ በኋላ አርጎ በቤተ ክርስቲያን ውስጥ ሆኖ በእኛ ልብ ውስጥ ሆኖ የጀመረውን ስራ ይፈጽማል ማለት ነው። ይህንን መንገድ አበጀ። እኛም ደግሞ የሥራው ተካፋይ ድርሻ እንዲኖረን አደረገ። ስለዚህ ሐዋርያው ሲናገር ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በርግጥ ሰምታችኋል ይላል። ተሰጥቶታል ከእግዚአብሔር ኤፌሶን 3:2 ላይ። ሲቀጥል ወደ መዶቅያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና ወደ ተረት መጨረሻም ወደ ሌለው ወደ ትውልድ ታሪክ እንዳያደምጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩ ይላል። ጀነሬሽን ቱ ጀነሬሽን ይሄ ወንጌል ምንም ሳይበረስ ሳይቀነስ ሳይጨመር በትክክል ለሰዎች እንዲደርስና ሰዎች በወንጌል እንዲድኑ ለልጁ ለጢሞቴዎስ ይሄንን በኃላፊነት ሲሰጠው እንመለከታለን። በኤፌሶን ተቀመጥ፣ ተረት በወንጌል ላይ የሚጨምሩና የሚቀንሱ እንዳይኖሩ ልታዝና ልታስተካክል በኤፌሶን ተቀመጥ ብሎ ሲሾመው እንመለከታለን። አንደኛ ጢሞቴዎስ 1:3-4። እንግዲህ ከእግዚአብሔር ዘላለማዊ ሐሳብ እንዳያወጣን ከተረት ርቀን ክርስቶስን ብቻ መስበክ የኔና የእናንተ ኃላፊነት ነው። ሪስፖንሲቢሊቲ ያለብን የተሰጠን ይሄ ነው። መክሊታችን እውነት ነው። እግዚአብሔር ይመስገን። ከተረት ርቀን ክርስቶስን ብቻ መስበክ እንዳለብን አበክሮ መጽሐፍ ቅዱሳችን ይናገራል። መጽሐፍ ተረት የሚለው ምንድነው ካልን ጥቂት እውነት የያዘ ታሪኮች ነው። የተደረጉ የተፈጸሙ ታሪኮች ዛሬ ላይ እንዲሁ የሚነገሩ እንጂ ሕይወት የሌላቸው ታሪኮች። ምክንያቱም ታሪክ ትምህርት እንጂ
ሕይወትን ስለማይሰጥ መጠንቀቅ ይኖርብናል። ጌታን ልናመሰግን ከሆነ እሰየው፣ ግን ያንን እንደ ዋና አጀንዳ የምንይዘው ነገር እንዳልሆነ ይሄ ስፍራ ያስተምረናል ማለት ነው። እግዚአብሔርን እጅግ አድርገን እናመሰግናለን። ይሄ የእግዚአብሔር ዕቅድ ክፍል 1 የሚለውን ተመልክተናል። የእግዚአብሔር ፕሮግራም በእኛ ላይ ካለ እኛ ከማሸነፍ ውጪ ምርጫ እንደሌለን አንድን ስፍራ አሳያችሁና ወደ ሁለተኛው እሄዳለሁ። ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ማንን? ክርስቶስን። ቤተ ክርስቲያኑን አይደለም፣ ስልጣኑን አይደለም፣ የተሰጠውን መክሊት አይደለም፣ ትምህርቱን አይደለም፣ ስልጣኑን አይደለም፣ ምንም ሳይሆን አንድ ነገር ብቻ ወደ ሰማርያ ከተማ ሄዶ ሰበከ። ማንን? ክርስቶስን። እግዚአብሔር ይመስገን። እኔና እናንተም ክርስቶስን ብቻ እንድናሳይ እግዚአብሔር ይፈልጋል። የእግዚአብሔርም ዘላለማዊ ሐሳብ ይሄ ነው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ ይላል። መደመጥ የምንችለው ሰው እኛን ሪስፔክትፉል ሊያደርግ የሚችለው ክርስቶስን ስንሰብክ ብቻ ነው። እግዚአብሔር ይመስገን። ያ ብቻ አይደለም። እርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበረ። ብዙም ሽባዎችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ። ሃሌሉያ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማ ነበረ። ተመልከቱ፣ ፊልጶስ ሲመጣ በዛ የጨለማው መንግስት ተወካይ የሆነ ጠንቋዩ ሲሞን ነበረ። እያንዳንዱ ሰው እሱን ይሰማ ያደምጥ ነበረ፣ ተአምራትም ያደርግ ነበረ። ፊልጶስ መጥቶ ክርስቶስን በሰበከ ጊዜ ፊልጶስ የሚናገረውን ንግግር አዲስ ወንጌል፣ ነፃ አውጪ ወንጌል ሲናገር ሰው ሁሉ ግልብጥ ብሎ ወደ ፊልጶስ መጣ ማለት ነው። ሲቀጥል ከታናናሾች ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር። ማንን? ፊልጶስን። ከዛ በፊት ማንን ያደምጡ ነበረ? ሲሞንን፣ ጠንቋዩ። ከዚህም ዘመን ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበረ። ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ፣ ትራንስፈር አደረጉ። እግዚአብሔር የተመሰገነ ይሁን። ወደ ክርስቶስ ዘንበል አሉ። የቀደመውን የጥንቆላ ሥራ ሁሉ ካዱ፣ በንስሐ መጡ፣ ተጠመቁ። እግዚአብሔር የተመሰገነ ይሁን። ሲሞንም ደግሞ ራሱ ጠንቋዩ አምኖ ተጠምቆ ከፊልጶስ ጋር ይተባበር ነበረ ይላል። የእግዚአብሔር ክንድ ታላቅ ነው ወገኖቼ። ለኔና ለእናንተ የተሰጠን ጸጋ ይሄ ነው። የትኛውም የጨለማው መንግስት ሊቋቋመን አይችልም። ይሄ የእግዚአብሔር ዘላለማዊ ሐሳብ በኔና በእናንተ ላይ ያለው አጀንዳ ነው። በዚህ ውስጥ ግን ማን መከበር አለበት የሚለውን ሃይላይት እንድታደርጉበት ነው። ነገ በዚህ ልትገለጡ ትችላላችሁ። ምክንያቱም ጸጋ ስለሆነ። ይሄ በእናንተ ላይ በመጣ ጊዜ ግን መሰረት እንዲኖራችሁና ክርስቶስ ኢየሱስን ማግነን የምንችለው ዛሬ መሰረት ሲኖረን፣ ወንጌል ሲገባን፣ የእግዚአብሔር አጀንዳ ሲገባን፣ የእግዚአብሔር ፕሮግራም በክርስቶስ ሰውን ሁሉ መጠቅለል እንደሆነ አንደርስታንድ ስናደርግ፣ አእምሯችንን ለሱ ስናስገዛ ይሄ ይሆናል። እግዚአብሔር የተመሰገነ ይሁን። የሚያደርገውን ምልክትና ታላቅ ታምራት ባየ ጊዜ ተገረመ ይላል። ማን የተገረመው? ጠንቋዩ ሲሞን። በማ? በፊልጶስ። የእግዚአብሔርን ቃል እንደተቀበሉ ሰምተው ይልና አብያተ ክርስቲያናት ደግሞ ወደ ሰማርያ ጴጥሮስንና ዮሐንስን ላኩላቸው። ለምን? ድፍን ከተማዋ ወንጌል ሰምቷል። እነሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው ይላል። ሃሌሉያ። ፊልጶስ መንገድ ጠረገ። ጴጥሮስና ዮሐንስ መጡና ጸለዩላቸው። መንፈስ ቅዱስን እንዲቀበሉ አደረጉ፣ እንዲጠነክሩ አደረጉ።
በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከነርሱ በአንዱ ላይ እንኳ ገና መንፈስ ቅዱስ አልወረደም ነበርና በዚያን ጊዜ እጃቸውን ጫኑባቸው መንፈስ ቅዱስንም ተቀበሉ ብሎ ይናገራል። አደራጇቸው፣ ኃይለኛ አደረጓቸው። ይሄንን ባየ ጊዜ ስምዖን በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የምጭንበት ሁሉ መንፈስ ቅዱስ ይቀበል ዘንድ ለእኔ ደግሞ ይህን ስልጣን ስጡኝ አለ ይላል። ተመልከቱ፣ ስምዖን ገና አልገባውም። ከጨለማው መንግስት ገና አልተላቀቀም። ፊልጶስ የሰራውን ተአምራት ስላየ ቀድሞ እሱ ጋር የነበሩ ሰዎች ወደ ፊልጶስ ስለተገለበጡ እሱም መጣ። ባዶ ቤት አቅፎ እንዳይኖር እንጂ ገብቶት እንዳይደለ እዚህ ጋር እንመለከታለን። ለምንድነው ገንዘብ አምጥቶ ሰጥቶ ለኔም ስጡኝ ያላቸው? እግዚአብሔር ሳይሆን ክርስቶስ ሳይሆን ስሙ እንዲጠራ ስለፈለገ። ስለዚህ እኔና እናንተ በክርስቶስ ከዳንን የእግዚአብሔር አጀንዳ ነው። በዳን ጊዜ በእኛ ውስጥ የሚሰራው የእግዚአብሔር መንፈስ እንደሆነ አውቀን ክብርን ለሚገባው ክብር ልንሰጥ ይገባል። ስምዖን ምን ሆነ ካልን ጴጥሮስ ግን እንዲህ አለው ይላል፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብርህ ከአንተ ጋር ይጥፋ፣ ልብህ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር እድል ወይም ፋንታ የለህም። ምን ማለቱ ነው? አልዳንክም፣ ይሄ ህይወት ላንተ አይገባም፣ ምክንያቱም የእግዚአብሔርን ነገር በገንዘብ ለማግኘት አስበሃልና። የእግዚአብሔር ስጦታ ነፃ ስጦታ ነው። እግዚአብሔር ይመስገን። ይሄንን ሲሉት ስለዚህ ክፋት ንስሐ ግባ፣ ምናልባት የልብህን ሐሳብ ይቅር ይል እንደሆነ ወደ እግዚአብሔር ለምን አሉት ይላል። እግዚአብሔር እድል ይሰጣል። እግዚአብሔር ቻንስ ይሰጣል። ምናልባት ከማረህ ጸልይ፣ ግን በክፉ ነገር ተይዘሃል፣ ምክንያቱም የእግዚአብሔርን በገንዘብ ማግኘት ስለፈለክ ብሎ ሲናገረው በመራራ መርዝና በአመፅ እስራት እንዳለ ሲነግረው ስምዖን ደነገጠ። መልሶ ካላችሁት አንዳች እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ አላቸው አለ። ሰገደላቸው፣ እጅ ሰጠ። እነሱም ከመሰከሩና የጌታን ቃል ከተናገሩ በኋላ ወደ ኢየሩሳሌም ተመለሱ። በሰማርያም በብዙ መንደሮች ወንጌልን ሰበኩ ብሎ ሐዋርያት ሥራ 8:5-25 ይናገራል። እግዚአብሔር ይመስገን። የእግዚአብሔር አጀንዳ በጨለማው መንግስት በእስራት ያሉትን ሁሉ በክርስቶስ ለመፍታት ነው። ሰማርያ እንደምታውቁት አሕዛብና እስራኤል ተቀላቅሎ የተገኙ ስለሆኑ በአይሁድ የተጠሉ ናቸው። ወንጌል ግን አቀፋቸው። አያችሁ፣ ወንጌል ድንበር የለውም፣ ዘረኛ አይደለም፣ በቸርች አይከፋፈልም፣ በእድሜ በጾታ በስልጣን በእውቀት አይከፋፈልም። ክርስቶስ አንድ ነው፣ ብልቱም አካሉም አንድ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ጴጥሮስና ዮሐንስ ፊልጶስ ያደረገውን በመንፈስ ቅዱስ የመሞላት ክፍተት አዩና ያንን ክፍተት ሞሉለት። እንደዚህ ነው የክርስቶስ ቤተክርስቲያን መሆን ያለበት። በአንድ ነገር እኔ ልበረታ እችላለሁ፣ ልደክም እችላለሁ። በደካማ ጎኔ እናንተ በዛ ልትሞሉ ትችላላችሁ። እንደዚህ ነው የክርስቶስ ቤተክርስቲያን የምታድገው። እግዚአብሔር እንድንሆን የሚፈልገውም ይሄ ነው። መጀመሪያ ከዳንን በኋላ እኔና እናንተ ማወቅ ያለብን ነገር ቢኖር ይሄ ነው። ሌላው ሁለተኛ የሚወደው በጎ ፈቃድ አለ። ምንድነው እግዚአብሔር የሚወደው በጎ ፈቃድ ምንድነው ካል እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን ይላል ኤፌሶን 1:11 ላይ። ርስት በጎ ፈቃዱ ለኔና ለእናንተ ርስት አድርጎ ራሱን መስጠት ነው። እግዚአብሔር ይመስገን። ይህ ማለት እግዚአብሔር ያደረገውን ሁሉ ያደረገው እንደ በጎ ፈቃዱ ነው ማለት ነው። ሰማይና ምድርን በውስጡ ያሉትን ሰዎችን በራሱ መልክ ሲፈጥር ወዘተ እንደ በጎ ፈቃዱ ነው። ለምን የሚለው ማንም የለም፣ የሚሰራውን ያውቃል። ከዚህ ከእግዚአብሔር ሐሳብ ጋር እኔና እናንተ እንድንስማማ እግዚአብሔር ይፈልጋል። ሌላው በጣም ወሳኝ የሆነው ነገር ምንድነው? የእግዚአብሔር ዘላለማዊ ሐሳብ አንድን ሰው ማግኘት ነው። ኢየሱስ የሞተው ለአንድ ሰው ነው። ምን ማለት ነው? አንድን ሰው ማግኘት
ማለት ምን ማለት ነው? ይሄንን በጣም ስሙን። በእግዚአብሔር መልክና ምሳሌ የተፈጠሩ ብዙ ሰዎችን ማግኘት የእግዚአብሔር ፕሮግራም አይደለም። ለምሳሌ እኔ አለው፣ ማማ በላይ አሉ፣ አስቴር አለች፣ ሌሎችም በክርስቶስ ኢየሱስ አምነው የዳኑ አሉ። በዓለም ዙሪያ በሚሊዮን ቢሊዮን የሚቆጠሩ የዳኑ ሰዎች አሉ በተናጠል። እነሱን ለየብቻ ማግኘት አይደለም የእግዚአብሔር ሐሳብ። ተመልከቱ፣ ከብዙ ሰዎች የሆኑ አንድ ሰው ማግኘት ይህ የእግዚአብሔር ዘላለማዊ ሐሳብ ነው። ምን ማለት ነው? ግልጽ ላድርገው። ኤፌሶን 4:3-6 ያለውን ተመልከቱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይልና፣ ይሄ በሰላም ማሰሪያ የመንፈስን አንድነት እንዴት ነው የምንጠብቀው ብለን ስንጠይቅ፣ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካል፣ አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲትም ጥምቀት፣ በሁሉ ከሁሉ በላይ የሆነ በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉ አባት አለ። እንግዲህ በዚህ አንድ ሰው አካል ውስጥ የምንቀላቀለው በእምነት ነው ማለት ነው። አንድ አካል ውስጥ ስንገባ የምንገባበት በሩ እምነት ይባላል። እግዚአብሔር የሚፈልገው በዚህ አንድ ሰው ለመገለጥ ነው። ይህም የማይለወጥ ወገኖቼ የእግዚአብሔር ዘላለማዊ ሐሳቡ ነው። ጌታ ኢየሱስ መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያም መልካም ዕድል መርጣለች፣ ከእርሷም አይወሰድባትም አላት ይላል ሉቃስ 10:40-42። ጌታ ኢየሱስ ማርያም ወደ ገባችበት ወደ እግዚአብሔር ዘላለማዊ ሐሳብ እንድትገባ ማርታን ሲመክራት እንመለከታለን ወገኖቼ። ምን ማለት ነው? ቤተ ክርስቲያን የእግዚአብሔር ዕቅድ የሚፈጸምባት የክርስቶስ አካል ነች። ቤተ ክርስቲያን ጣራና ግርግዳ ሳይሆን በኢየሱስ ያመኑ ሰዎች ስብስብ ናት። ቤተ ክርስቲያን ብዙ ብልቶች ተሰካክተው አንድ አካል ይሆናሉ ማለት ነው። ይህች አንድ አካል ደግሞ ክርስቶስ ራስ ሆኖ የሚመራት ሙሽሪት ሆና ከሙሽራው ኢየሱስ ጋር ትጋባለች ማለት ነው። ያም በበጉ ሰርግ ጊዜ የሚፈጸም ነው። ወደፊት በቅርቡ ስንነጠቅ የሚሆን። እስከዛው ድረስ ግን በእምነት ወደዚህ አካል እየተጨመርን መጽሐፍ ቅዱስ እንደሚለው እናድጋለን ማለት ነው። እንግዲህ ሌላው እግዚአብሔር ዘላለማዊ ሐሳቡን የሚፈጽምበት መንገድም አንድ ብቻ ነው። ሰው የእግዚአብሔርን እውነት ማግኘት የሚችለው እግዚአብሔር ራሱን ለሰው ባካፈለበት መንገድ ብቻ ነው። እግዚአብሔር ራሱን ለሰው ካልገለጸ ይህ ዘላለማዊ ሐሳብ ሊፈጸም አይችልም። ክርስትና መገለጥ ነው፣ ሪቨሌሽን ነው። እግዚአብሔር ይመስገን። እኔና እናንተም ልንጸልይ የሚገባው ይሄ የእግዚአብሔር ዘላለማዊ ሐሳብ በክርስቶስ ለኛ ያደረገው ምንድነው? ይሄን አንደርስታንድ ማድረግ አለብን ወገኖቼ። እኔና እናንተ ውስጥ ብዙ ብልቶች አሉ፣ በመልክም በስምም በምንም የማይገናኙ። ዓይንና ጆሮን ተመልከቱ። ዓይን ክብ፣ ጆሮ ጠፍጣፋ። አፍን፣ እጅን፣ እግርን፣ የውስጥ ብልቶች የውጭ ብልቶችን ተመልከቱ። እኔ ማለት ጆሮ አይደለሁም። እኔ ማለት አፍንጫ አይደለሁም። እኔን እኔ የሚያደርጉት ሁሉም ተደምረው ነው። ለዚህ ነው ከግንዱ የሚቆረጥ ቅርንጫፍ ይደርቃል፣ ወደ እሳትም ይጣላል አለ። ስለዚህ ኢየሱስ ክርስቶስ የአካል ብዙ ብልቶች ያሉት አንድ አካል፣ በብልት የማይጠራ አያችሁ። የቤተ ክርስቲያን ራስ ክርስቶስ። የነኚህ ሁሉ ወደ ከ360 በላይ የሆኑ ብልቶች በአንድ ሰው ውስጥ አሉ። እነኚህ ሁሉ ተደምረው አንድ ነው፣ አንድን ሰው፣ አንድን አካል ነው የፈጠሩት።
የአንድ አካል ሽመልስ እኔ ሌላም ሰው እያንዳንዱ ብዙ ብልቶች ያሉት አንድ አካል ነው። ራሱ መሪ ነው። ትእዛዝ ከራስ ነው የሚወጣው። ልክ እንደዚሁ ደግሞ ቤተክርስቲያን ብዙ በሚሊዮን የሚቆጠሩ ሰዎች ብልቶች በእምነት እዚህ አካል ውስጥ የሚገቡ አካሉ ቤተክርስቲያን ራሷ ክርስቶስ አንድ ሰው ማለት። ስለዚህ እኔና እናንተ በመንፈስ አንድ ነን። የአንዱ የክርስቶስ አካል ብልት ነን። አፍንጫ ልንሆን እንችላለን፣ ማሽተት አካሉን ለመጠበቅ። እግር፣ አይን ልንሆን እንችላለን፣ አካሉ እንዳያደናቀፈው ክፋትን፣ መጥፎ ነገርን እያየን በዚህ ሂድ በዚያ ሂድ ብሎ አካልን የሚመራ። በዚህ መንፈስ እንድንተሳሰር ነው ጌታ የሚፈልገው። አንድ ሰው ክርስቶስን ሲቀበል ወደ እግዚአብሔር ሐሳብ ውስጥ ነው የሚገባው። ወደ እግዚአብሔር ሐሳብ ውስጥ ከገባ፣ ስሙ በሕይወት መዝገብ ከተጻፈ፣ የክርስቶስ አካል አንድ ብልት ከሆነ ማንም አታክ ሊያደርገው አይችልም። ሊዋጋው ይችላል፣ ግን ማንም ሊያሸንፈው አይችልም። ወንጌል ይሄ ነው። ስንቶቻችን እንደዚህ ወንጌል ገብቶን እንደሆን አላውቅም። ሊገባም ግን ግድ ነው። አያችሁ፣ ሰው የእግዚአብሔርን እውነት ማግኘት የሚችለው እንደነገርኳችሁ እግዚአብሔር ራሱን ለሰው ባካፈለበት መንገድ ብቻ ነው። እግዚአብሔር ራሱን ለሰው ካላካፈለ ይህ ዘላለማዊ የእግዚአብሔር ሐሳብ ሊፈጸም አይችልም። በመጨረሻው ይላል ስለ ራቱ ሲናገር፣ ጌታ እንጀራውን አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ ይህንም ለመታሰቢያዬ አድርጉት አለ። እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ የሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ ይላል ሉቃስ 22 ከ19 እስከ 20። ጌታ በመስቀል ላይ ደሙን በማፍሰስና ሥጋውን በመቁረስ ሕይወቱን በመካፈላችን በእምነት ድነናል። ይሄ ለኔ ነው ስንል ድነናል። እግዚአብሔር ይመስገን። ከዚህ የተነሳ የእግዚአብሔር ዘላለማዊ ሐሳብ በእኔና በእናንተ ባመንነው ተገለጠ ማለት ነው። ስለዚህ የያዝነው የእግዚአብሔርን ሕይወት ስለሆነ በክርስትና አይቀለድም። በመዳናችን በዳነው መዳን በክርስቶስ ኢየሱስ ሕይወት አይቀለድም። ክርስትና is so powerful። ሕይወት ነው፣ ሪሊጅን አይደለም፣ ሃይማኖት አይደለም። በሃይማኖት ልንያዝ እንችላለን፣ በድርጅት ልንያዝ እንችላለን። ወንድሞች በህብረት ቢቀመጡ መልካም ነው፣ ያማረ ነው፣ በዛ እግዚአብሔር በረከትን አዟል በምድራዊ። በመንፈስ ግን የትም ቦታ እንሁን አካል ውስጥ ካልገባን ድነት ወይም የእግዚአብሔር ዘላለማዊ ሐሳብ ለኛ አይሆንም። ለኛ የሚሆነው በክርስቶስ ውስጥ ስንገኝ ብቻ ነው። ይህን ሃይላይት አድርጉበት። እኔ የዚህ ቤተ ክርስቲያን አባል ነኝ ማለት ሳይሆን እኔ የኢየሱስ ነኝ ማለት ነው የሚያድነው ማለት ነው። ስንጀምር በዚህ መንፈስ መጀመር አለብን። ካልሆነ ግን ሃይማኖታችንም ሕይወት እየመሰለን ለሃይማኖት መጋደል፣ መጣላት፣ መቀያየም እንጀምራለን። ያ የጠላት የዲያብሎስ ስትራቴጂ ነው። ኢየሱስ አንድ ነው። ቤተክርስቲያን አንድ ነች። ቤተክርስቲያን ከብዙ የተገኘች አንድ የክርስቶስ ሐሳብ ነች። የዘላለም እቅዱ ነች። ይሄን አንደርስታንድ ማድረግ አለብን ማለት ነው። እግዚአብሔር ይመስገን። እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስት እርስ በርሳችሁ በፍቅር ታገሱ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። በመጠራታችሁ በአንድ ተስፋ እንደተጠራችሁ እንደ አንድ አካልና አንድ መንፈስ አለ። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉ አባት አለ።
ቅድም ያነበብኩላችሁ ኤፌሶን 4 ከ1 እስከ 6 1 ጻፊው እለምናችኋለሁ ካለ በኋላ በህይወታችን ልንሆናቸው የሚገቡ 8 ነገሮችን ያስቀምጥልናል። ምንድናቸው? 1 ተስፋ፣ በዚህ ተስፋ ተጠርታችኋል። 1 አካል፣ 1 መንፈስ አለ፣ 1 ጌታ፣ 1 ሃይማኖት፣ 1 ጥምቀት፣ ከሁሉ በሁሉ የሚሆን በሁሉም የሚሰራ በሁሉም የሚኖር 1 አምላክ የሁሉ አባት አለ ይላል። 8 ነገሮችን ይደምራል። 1 ብሎ ከዛ በአባታችን ይጠቀልለዋል። የመንፈስ አንድነታችን የሚጠብቀው ከሁሉ በላይ እንደተመለከትነው እንዳየነው እንደተጠቀሰው 1 ብቻ ነው። በዚሁ በኤፌሶን መጽሐፍ ቁጥር 24 ላይ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ብሎ ይቀጥላል ማለት ነው። እንግዲህ 2 ነገሮችን በዚህ ስፍራ ላይ ያስቀምጣል። ጽድቅና ቅድስና። ጽድቅና ቅድስና ሲኖረን ለዚህ ለእግዚአብሔር ዘላለማዊ ሐሳብ ወደ መብቃት ደረጃ ያደርሰናል ማለት ነው። እንግዲህ እግዚአብሔር ለሰው የሰጠው ሙሉ ደህንነት ይሄ እስካሁን 2 ሳምንት የተመለከትነው መግቢያ ነው። ይሄ 2ኛ ሳምንታችን ነው። ይሄን ሙሉ ደህንነት ከማየታችን በፊት ለመዳን የሚረዱንን ጥያቄዎች እናንሳ እስቲ ራሳችን። ኦኬ፣ በክርስቶስ ለመዳን እግዚአብሔር ዘላለማዊ ሐሳብ፣ እቅድ፣ ፕሮግራም ውስጥ ለመግባት ምን እናድርግ? ጥያቄዎችን ዛሬ እሰጣችሁና እናንተ ጥያቄውን አሰላስሉ። በሚቀጥለው 1 በ1 እንመለከታቸዋለን። የመጀመሪያው ጥያቄ ሙሉ ደህንነት ማለት ምን ማለት ነው? ሙሉ ደህንነት ማለት ምን ማለት ነው? ሁለተኛ መዳን ለምን አስፈለገ? እንዲህ አይነት ጥያቄ ስንጠይቅ ነው ስንቆፍር ልናገኝ የምንችለው እግዚአብሔርን ስንጸልይ ከዚህ ከዘላለማዊ ሐሳብ ጋር ሊያገናኘን የሚችለው። ለመዳን አስፈለገ። ሶስተኛ የምንድነው ከምንድን ነው? ኦኬ ዳኑ ከምን? ከበሽታ፣ ከሰይጣን ወይስ ከዘላለም ሞት? መታየት አለበት። አራተኛ እግዚአብሔር እኛን ማዳን የፈለገበት ምክንያት ምንድነው? እግዚአብሔር ይሄን ያህል ዋጋ ከፍሎ እኔን ለማዳን ለምን ፈለገ? አምስተኛ ከሱ ሌላ አዳኝ የለም ወይ? ኦኬ መንገድ አንድ ነው፣ እርሱም መዳን ክርስቶስ ነው። የእግዚአብሔር ዘላለማዊ ሐሳብ በክርስቶስ ለመጠቅለል ነው። ዋይ ለምን እሱ ብቻ ሆነ? መጠየቅ ጥሩ ነው። ስንጠይቅ መልስ እናገኛለን። የመጨረሻውና 6ኛው ጥያቄ እኛስ ለመዳን ምን እናድርግ? እግዚአብሔር የተመሰገነ ይሁን። ከኛስ የሚጠበቀው ምንድነው? እነኚህን ወሳኝ ጥያቄዎች በሚቀጥሉት ሰፋ አድርገን እንመለከታቸዋለን። እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ይባርካችሁ። ለበረከቱ ነው።